ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ያበተማስፋና ታምሩግራን ባለንበት ሰዓት አቆጣጠር የዛሬ መጋቢት 22 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እርምጃ፣ የተሰዉት ታጋዮች፣ የነዳጅ ችግሩና ባለስልጣናቱ፣ የድሮን ጥቃቱ፣ ትግራይና ሹምሽር፣ የወጣቶች ስራ አጥነትና ቅሬታው፣ ከስልጣን ይውረዱ ጥያቄ፣ ትራምፕና የጦርነቱ መዋጮ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የብልጽግና የኮር ከፍተኛ አመራርና 15 አጃቢዎቹን ጨምሮ ሙሉ ለሙሉ መደምሰሱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታወቀ። በተለያዩ ግንባሮች እያደረገ ያለውን ውጊያ አጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 22 ቀን 2018 ዓ.ም የብልጽግና አገዛዝ ስልጣን አስጠባቂ ሰራዊት 11ኛ ዕዝ 203ኛ ኮር ከፍተኛ አመራሩን ጨምሮ ከ15 በላይ አጃቢዎችን መደምሰሱን፣ ተሽከርካሪውና ማጀቢያ ዲሽቃው ሙሉ ለሙሉ ማውደሙን አስታወቀ። ከደቡብ ወሎ ዞን ማሻ መቅደላ በመነሳት ወደ ኮብራ በተሽከርካሪ እየተጓዘ የነበረው የብልጽግና ሰራዊት ልዩ ስሙ ድስም የተባለ ቦታ ላይ በጸረ ተሽከርካሪ በደረሰበት ከፍተኛ ጥቃት የአገዛዙ 203ኛ ኮር ከፍተኛ አመራሩን ጨምሮ 15 አጃቢዎቹ ከተሽከርካሪውና ከማጀቢያ ዲሽቃው ጋር በምኒልክ ዕዝ ልዩ ዘመቻ ሙሉ ለሙሉ መደምሰሳቸውን አስታውቋል። በተመሳሳይ በምስራቅ አማራ ቀጠና ምኒልክ ዕዝ 101ኛ ኮር ጠላትን አይቀጡ ቅጣት በመቅጣት ድል መቀዳጀቱን የጠቀሰው መረጃ አገዛዙ ከውርጌሳ፣ ገንፎ፣ ጨፌ፣ መርሳና ወልዲያ እስከ መርጦ ድረስ ያለውን ኃይል በመሰብሰብ ከፍተኛ ማጥቃት ለመሰንዘር ቢሞክርም በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 101ኛ ኮር 11ኛ እና 35ኛ ክፍለ ጦር ሙሉ ለሙሉ የጠላት ኃይል መደምሰሱን አስታውቋል። ጠላት ያለ የሌለ ኃይሉን አሰባስቦ በዙ 23 በመድፍ የታገዘ ተኩስ በመክፈት ለማጥቃት ጥረት ያደረገ ቢሆንም የምኒልክ ዕዝ 11ኛ ክፍለ ጦር እዜትና ወጠቅ ላይ ምሽግ ይዞ በመጠበቅ ገሚሱን የጠላት ኃይል ሲደመስስ፣ የቀረው ደግሞ አስከሬኑና ሙሉ ተተኳሹን ሬሽኑን ጥሎ ለመፈርጠጥ መገደዱን አስታውቋል። በተመሳሳይ ሁኔታ 35ኛ ክፍለ ጦር በጸዶትና በዙፋን አቦ በኩል በቆረጣ በመግባት ጠላትን አይቀጡ ቅጣት በመቅጣት ታላቅ ድል ማስመዝገቡን የጠቀሰው መረጃ ይህ ውጊያ ከንጋቱ 12 ሰዓት ጀምሮ ሙሉ ቀን የፈጀ ሲሆን አሁንም ድረስ 101ኛ ኮር በድል አድራጊነት ቀጥሎ እንደሚገኝ ማምሻውን ባወጣው በዚሁ መረጃ ገልጿል። በዚህ ልዩ ኦፕሬሽን ብዛት ያለው ተተኳሽና ሬሽን ከጠላት እጅ የተማረከ ሲሆን ጠላት በኦራልና በአምቡላንስ ቁስለኛን ወደ ወልዲያ ሲያመላልስ መዋሉን ይኸው መረጃ ጠቅሰዋል። ይህ በእንዲህ እንዳለ በሽንፈት የተበሳጨው የጠላት ኃይል ሳንቃ ከተማ መግባት የንጹሐን መኖሪያ ቤቶችን በመስበር ከ2 ሚሊዮን ብር በላይ ጥሬ ገንዘብ ወራሪው ሰራዊት የዘረፈ ሲሆን ለባጃጅ አገልግሎት የሚውል ቤንዝና የተለያዩ የንጹሐን ስልኮችን፣ ሞባይሎችን በመዝረፍ የወንብድና ተግባር መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 22 ቀን 2018 ባወጣው በዚሁ መረጃ ጠቅሰዋል። በተያያዘ ዜና በምኒልክ ዕዝ የ303ኛ ግዙፉ አሳምነው ኮር ክንፍ የሆነው ማረጉ ተማረ ክፍለ ጦር በአዲሱ አጠራሩ 30ኛ ክፍለ ጦር አፍናለሁ ብሎ በአራት አቅጣጫ የመጣ የአገዛዙ ስልጣን አስጠባቂ ጦር በመጣበት አራት አቅጣጫ በክንደ ነበልባሎቹ ተገርፎ ተመልሷል ሲል አስታውቋል። በሰሜን ወሎ ዞን አስተዳደር ላስታ ወረዳ መነሻውን ከብልብላ ከተማ ወደ ይመርሃ አቅጣጫ ያደረገ የአብይ አገዛዝ ስልጣን አስጠባቂ የደቡብ ዕዝ 204ኛ ኮር 38ኛ ክፍለ ጦር በጠረዛ ወርቅ አምባ ግንባር፣ ደንቢያ ግንባር፣ አራትያ ተራራ ግንባርና ገርባጤ ግንባር በአራት አቅጣጫ መጋቢት 20 ቀን 2018 ከጠዋቱ 2 ሰዓት ጀምሮ ለተከታታይ 2 ቀናት በፈጀ አውደ ውጊያ የጠላት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ዛሬ ባወጣው በዚሁ መረጃ ይገልጿል። ዛሬ ድረስ በዘለቀው በዚህ አውደ ውጊያ ብልጽግና ስልጣን አስጠባቂ ኃይል በባንዳ አማራ ሚሊሻዎች እየተመራ ፋኖን አሳዶ ለመያዝ ከበባ ለማድረግና ቀጠናውን ለማስለቀቅ አስቦ የመጣ ቢሆንም ፋኖቹ ጠላትን ስቦ በማስገባት 16ቱን በመደምሰስና 22ቱን በማቁሰል ጠላት ወደ ነበረበት ቀበሮ ጉድጓድ ምሽጉ ብልብላ ተራሮች አፍሮ ለመፈርጠጥ መገደዱንም ይኸው መረጃ ጠቅሷል። በሌላ በኩል ተፈራማሞ ክፍለ ጦር የአሁኑ 19ኛው ክፍለ ጦር አይና ከተማ ላይ በአይና ገብርኤል አቅጣጫ በመግባት ትላንት መጋቢት 21 ቀን 2018 ከምሽቱ 12 ሰዓት እስከ ሌሊቱ 6 ሰዓት ድረስ የተሳካ የከተማ ኦፕሬሽን በመስራት 12 የጠላት ኃይል በመደምሰስ 15ቱን በማቁሰል 10 ጥቁር ክላሽ በመማረክ የጠላት ኃይልን አዛብተው መውጣት መቻላቸውንም አስታውቋል። በሌላ አቅጣጫ ከአይና ከተማ ወደ ቋሮ ጠላት በሚንቀሳቀስበት ጊዜ ፋኖች ሶፋ ገብርኤል ከሚባል ቦታ ቆረጣ በመግባት ጠላትን ሲያርበደብዱ ውለው 4 የጠላት ኃይል በመደምሰስ 18ቱን አቁስለው የጠላት የቀረ ኃይል ሙትና ቁስለኛውን ይዞ ለመፈርጠጥ
ለመፈርጠጥ መገደዱን ይኸው መረጃ አስታውቋል። ይህ በእንዲህ እንዳለ የፋኖን ማስጠንቀቂያ ወደ ጎን በማድረግ ከአስከተማ በጨረቃ ብር ጥቅር ግንባር፣ ከካልኪው በጭፍሮ ወይሎ ግንባርና ኩራዝባይ ግንባር ወደ ዘው ማርያም የተጓዘው የጠላት ኃይል ትናንት መጋቢት 21 ቀን 2018 ከንጋቱ 12 ሰዓት ጀምሮ በመመከትና በማጥቃት በጠላት ላይ በላይነት መቀዳጀት ጠላት ወደ መጣበት ሲመልሱት ከተማ ላይ በቆረጣ መግባት ያገዛዙ ተላላኪ ብልጽግና ባንዳዎችን ስቦ በማስወጣት ፋኖች የተሳካ ኦፕሬሽን መስራታቸው ተገልጿል። ግዙፉ የ303ኛ አሳምነው ኮር ኃይሉ ከበደ ክፍለ ጦር በአሁኑ 14ኛ ክፍለ ጦር በወሰደው በዚህ እርምጃ ከውጊያ ጎን ለጎን የ2018 ዓ.ም የብልጽግና የጨረባ ምርጫን ለማስፈጸም ደፋ ቀና የሚሉ እንዲሁም የውስጥ ተላላኪ 6 ጥቁር አማራ ባንዳዎችን በቁጥጥር ስር መዋሉን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 22 ቀን 2018 ባወጣው በዚሁ መረጃ በዝርዝር ገልጿል። ለወትሮ ከፍተኛ የነዳጅ አቅርቦትም ችግርና ብልሹ አሰራር እየተፈታተነው የሚገኘው የኢትዮጵያ ነዳጅም ፍሰትም ኢትዮጵያ በመካከለኛው ምስራቅም ሰሞንኛ ጦርነት ሳቢያም የነዳጅ አቅርቦትን በግማሽ መቀነሷም ተገለጸ። የንግድና ቀጠናዊ ትብብር ሚኒስትሩ ዶክተር ካሳሁን ጎፌም በወቅታዊ ጉዳይ ዙሪያ በሰጡትም አስተያየትም ከመካከለኛው ምስራቅ አገራት ጋር ለረጅም ጊዜያትም የሚጸና የነዳጅ ግብይት ስምምነትም ያደረገችው ኢትዮጵያ በጦርነቱ ምክንያት የነዳጅ አቅርቦትም ሰንሰለቱ መቋረጡን ስለነገሩን በዚህ ወቅትም ከኛ ጋር መድረስ የነበረበትም ከ180 ሺህ ሜትሪክ ቶን በላይ ነዳጅ ባለመድረሱ በቀን 9.2 ሚሊዮን ሊትር ነጭ ናፍጣም ይሰጥ የነበረው ወደ 4.5 ሚሊዮን ሊትር ዝቅ እንዲል በግማሽም እንዲቀነስም ተወስኗልም ብለዋል። በጦርነቱ ምክንያት የነዳጅ ዋጋ በማሻቀቡ መንግስት በአንድ ነዳጅ ናፍጣም በሊትር 95 ብር ይደጉማል ያሉትም ሚኒስትሩም ጋሶሊን በሊትር 42 ብር መደጎሙን በአጠቃላይ 262 ሚሊዮን ብር ከመንግስትም ካዝናም ለነዳጅ ድጎማ ወጥቷል። ይህም ችግርን ለመቅረፍ ከ15 ቢሊዮን እስከ 20 ቢሊዮን ብር በየወሩ ለድጎማም ተበጅቷልም ብለዋል። የነዳጅ አቅርቦትን ለመቅረፍም ይረዳ ዘንድ ለነዳጅም ኮታም ቅድሚያ የሚሰጣቸው የተባሉ 7 ጉዳዮች የተመረጡም ሲሆን ነዳጅ የሚያመላልሱ መኪናዎችም ሁሌም ቅድሚያ ነዳጅ እንዲሞሉ ይደረጋል። ዋነኛ አምራቾችና ለውጭ ንግድ አቅራቢዎች ወሳኝ የሆኑ የመንግስትና የግል ፕሮጀክቶች ለሸማቾችና ለውጭ ገበያ የሚሆኑ እቃዎችን የሚያጓጉዙ ተሽከርካሪዎች፣ በግብርና ስራ ላይ የተሰማሩ ትራክተሮች፣ የከተማና ብሔራዊ የትራንስፖርት አገልግሎት ሰጪዎችና ናፍጣን በመጠቀም ቤንዚን ለመጫን የሚንቀሳቀሱ ተሽከርካሪዎች የቅድሚያ ይሰጣቸዋልም ብለዋል። የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ሰብሳቢን አፍናለሁ በሚል በተለያዩ አቅጣጫዎች የመጣው ጠላት ሙትና ቁስለኛ ሆነው የቀረ ኃይሉ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዛሬ መጋቢት 22 ቀን 2018 ዓ.ም የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ሰብሳቢ ልብ አርግ ሙላትንና የተወሰኑ አመራሮችን እንዲሁም የድል ብርጌድ አባላትን ለመደምሰስ በሚል በሁለት አቅጣጫ ከማክሰኝትና ከደጎማ ንቅናቄ ያደረገው የአብይ አገዛዝ ስልጣን አስጠባቂ ጦር በፋኖ የተሰነዘረበትን ጥቃት ተከትሎ ሙትና ቁስለኛ ሲሆን የቀረ ኃይሉ ለመፈርጠጥ መገደዱን አስታውቋል። ሰሜን አማራ ቀጠና በላይ ዘለቀ ዕዝ ምክትል የህዝብ ግንኙነት ኃላፊ አርበኛ ድረስ ሞላ ይፋ ባደረገው በዚሁ መረጃ በድንዛዝ ከፍተኛ ቦታዎች ያልጠበቀው ጥቃት የገጠመው የጠላት ኃይል እግሩ ወደ አመራው ከመፈርጠጡም በላይ ይዞት የሄደው ሰራዊት በየአቅጣጫው መበተኑም አስታውቋል። በእንዲህ እንዳለ በአማራ ትግል ውስጥ በመታገል ላይ በሚገኙ የፋኖ ቤተሰቦች ላይ ብልጽግና የበቀል እርምጃ እየወሰደ መቆየቱን አስታውሶ ዛሬም እንደ ልማዱ የድል ብርጌድ አዛዥ ሙሌ ወርቁ ወንድም ላይ አሰቃቂ ግድያ ፈጽሟል ሲል አስታውቋል። የለምባ ቀበሌ ነዋሪ ሆነው ባየ ወርቁ እስከ ህፃን ልጁ በብልጽግና አረመኔ አገዛዝ በአሰቃቂ ሁኔታ መረሸኑን የጠቀሰው መረጃ በአማራ ህልውና ትግል ውስጥ በመሳተፍና በመታገል ላይ የሚገኙ አማራውያን ቤተሰቦቻቸው ላይ በሁሉም የአማራ አካባቢዎች በመላው ኢትዮጵያ የበቀል በትር በተደጋጋሚ መፈጸሙ በተለያዩ ጊዜ ሲገልጽ መቆየታቸውን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ ወላድ እናቶች የሚጠቀሙበትን አምፑላንስ አረመኔው አገዛዝ ትላንት በወሰደ የድሮን ጥቃት ከጥቅም ውጭ ማድረጉን አርበኛ ዮሐንስ ንጉሱ ሙጬ የሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አስታውቆ በስቴ ወረዳ ቆሞ በነበረ አምፑላንስ ላይ የድሮን ጥቃቱ መፈጸሙን አምፑላንሱ ጉዳት ቢደርስበትም በሰው ህይወት ላይ የደረሰ ጉዳት አለመኖሩም ጭምር ጠቅሷል። ይህ በእንዲህ እንዳለ ለአማራ ህዝብ ሲሉ በክብር የተሰዉ ጓዶችን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ ባወጣው መግለጫ
ጀግኖቹን አወደሰ። በደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ውስጥ ትግሉ ዛሬ ላይ እንዲደርስ ለህዝባቸው ሁሉና መከበር በጀግነት ከህዝባቸው ጎን ተሰልፈው ውድ ህይወታቸውን ለሰጡ ውድ ጀግና ሰማዕታቶች ለአርበኛ ይገረም ከበደ፣ ለአርበኛ ሱራፌል ገብረሃናና ለአርበኛ ሙሴ ሸቴ ለህዝባቸው የከፈሉት መስዋዕትነት ጥልቅ መሆኑን እዙ ባወጣው በዚሁ መግለጫ ጠቅሷል። ትግሉ ከተጀመረበት ጊዜ አንስቶ በማደራጀትና በማሰልጠን እንዲሁም ከፊት ሆኖ በመምራት በሸዋ ተራሮችና ሸጦች የጠላትን ኃይል መውጫ መግቢያ በማሳጣት ለፈጸሙት አኩሪ ስራ ሕያው ምስክር በታሪክ ጭምር ሲከተብ እንደሚኖር ገልጿል። ጀግኖቻችን እናንተ የታሪክ አድራን ተሸክማችሁ በቆራጥነትና በጽናት ዋጋ የከፈላችሁት ለነገ ብሩህ ተስፋና ለህዝባችን ሁሉና በማጽናት ሰላም ለማስፈን ነው። የእናንተ መስዋዕትነት በታሪክ መዝገብ ላይ በወርቅ ቀለም ተጽፎ ይኖራል ሲል አስታውቋል። የጀመራችሁት የትግል ጉዞ ዓላማ በሁላችንም ልብ ውስጥ ሲዘከር ይኖራል ብሏል። ትናንት መጋቢት 21 ቀን 2018 ዓ.ም ከጠላት ኃይል ጋር በነበረ ከባድ ትንቅንቅ ብዙ ያገዛዙን ኃይል ሲተናነቁ አርፍደው የሚተማመኑበትና ቃል የገቡበት ጀግኖች ታሪክ ማህደር ውስጥ ደምቀው የሚታዩ ገጾች በብር ብቻ ሳይሆን በቆራጥ ልጆች ደምና አጥንት የተጻፉ መሆናቸውን የገለጸው መረጃ የህልውና ትግል አማራጭ የሌለው ለመኖር መዋጋት የሚሰኝ የሞትና ሽረት ፍልሚያ በመሆኑ ይህንን መርጠው ጀግኖቹ ያገዛዙን ሰራዊት ረፍርፈው የመጨረሻ ምርጫ የአባታችንን የአጼ ቴዎድሮስ የጀግነት መንገድ ተከትለዋል በማለት በጠላት ኃይል ተከበው በመጨረሻ መስዋዕት መሆናቸውን አስታውቋል። በዚህ ፍልሚያ ውስጥ የፈጸሙት ጀብዱ ደግሞ ተራ ድርጊቶች ሳይሆኑ ከራስ በላይ ለሆነ ዓላማ ለህዝብ ለትውልድና ለህልውና በመታመን የከፈሉት የክብር ዋጋ መሆኑንም አስታውሷል። የተከፈለው መስዋዕትነት ከራስ በላይ ለጓዶች ለሌሎች ህይወት ሲባል የራስን ህይወት አሳልፎ መስጠትና ለህዝብ ቅድሚያ በመስጠት ከፍተኛ የፍቅር ማሳያ ሆኖ መመዝገቡን የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ ዛሬ መጋቢት 22 ቀን 2018 ዓ.ም ክብርና ሞገስ ለቅዱስ ዓላማ ለወደቁ ጀግኖቻችን በሚል ባወጣው በዚሁ መግለጫ አስታውቋል። በኢትዮጵያ ፌዴራላዊ መንግስትና በትግራይ ክልል ታጣቂ ኃይሎች መካከል የተካረረ አለመግባባት መፈጠሩን በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህዝባዊ ወያነ ሓርነት ትግራይ ህወሓት አዲስ ወታደራዊ አደረጃጀትን የፖለቲካ አስተዳደር መዋቅር መዘርጋቱ ተዘገበ። ከተደረጉት አዲስም አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ወይም በእንግሊዝኛው ምህጻረ ቃል TDF የተራጀበት የእዝ ሰንሰለት የሚገኝበት ሲሆን አዲሱ አወቃቀር ህወሓት በማንኛቸው መንገድ በክልሉ እጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑን ተገልጿል። በሰሜኑ ኢትዮጵያ ክፍል የሰነበተ የጦርነት ስጋት አለ። ይህንንም የጦርነት ደመና ተከትሎ በርካታ መዋቅር ለውጦች እያደረገ እንደሆነ የሚነገርለትም ህዝባዊ ወያነ ሓርነት ትግራይ በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሊያካሄድ መሆኑም ታውቋል። ይህ ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻም አውጥቶ ወደ አንድ ማዕከል እዝ ወይም ሴንትራል ኮማንድ ለማምጣትም ያለመ መሆኑ የተነገረም ሲሆን ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉትም ተብሏል። ምንም እንኳን ወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባያደርገውም በቁጥር የሚታወቁት አርሚዎች 12 መሆናቸውም ተነግሯል። መቀመጫውን አዲግራት ያደረገ አርሚ 12 በክልሉ ምስራቃዊ ዞን ሰፍሮ የሚገኝ አርሚ 10 በኤሮፕ አድዋ፣ አክሱምና ባድመ አቅጣጫ የሚንቀሳቀሰው አርሚ 11፣ 13 እና 17 የያዘ ሲሆን የደቡብ ግንባር በስሩ በማይጨውና በመሆኒ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና በአላማጣ አቅጣጫ የሚንቀሳቀሰው አርሚ 21 እና 23ን የያዘ መሆኑም ታውቋል። የምዕራብ ግንባርን ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጸለምትም ሁመራና ማይጸብሪ ድንበር አካባቢ የሚንቀሳቀሰው አርሚ 31 በስሩ የተካተተ ሲሆን በወልቃይትና በሱዳን ድንበር መተላለፊያዎችን የሚንቀሳቀሱትም አርሚ 33 እና 35 የተባሉት መሆናቸውም ተገልጿል። አርሚ 91 ወይም ሜካናይዝድ ተብሎ የሚጠራውን ከባድ መሳሪያዎችን የታጠቀው ክፍለ ጦርም በጀነራል ገብረ መድህን ወይም ድንኩል ሲመራ የቆየ ሲሆን በመቀሌ ከተማ ልዩ ስሙ ኮሃ አካባቢም ሰፍሮ ይገኛል። አርሚ 09 ወይም ኮማንዶ ክፍለ ጦርም በመዲናዋ መቀለ ቁልፍ ስራዎችን የሚጠብቅም ሲሆን አርሚ 70 በመባል የሚጠራው በጦርነት ወቅት ከሰራዊቱ ተገንጥሎ በሱዳን የቀረውን ኃይል በሱዳን ድንበር
ሀዳይምቲ በኩል የሚገኘው ተንቀሳቃሽ ኃይል ሲሆን ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘትም ባሻገር በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳን ጦርን ደግፎ እየተሳተፈ እንደሆነ አንዳንድ ዘገባዎችም ይገልጻሉ። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወዲ እንበታይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮችን የሚያስተባብሩ ሲሆን ብርጋዴር ጀነራል ምግበይ ኃይለ የምዕራብ ግንባር ዋና አዘጋጅም፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍሳሐም ኪዳኑ ማንጁስ የሰሜን ግንባርን ይመራሉም ተብሏል። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦችም የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶም ወጥነት ያለው ጠንካራ የመከላከያ ኃይል ለመፍጠር ያለመ ነውም ተብሏል። በጦርነቱ ወቅት የሰሜን ግንባር እዝ የነበሩት ብርጋዴር ጀነራል ማአሾ በየነ ባሉበትም ኃላፊነት መቀጠላቸውና በጦርነቱ ወቅትም የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ብርጋዴር ጀነራል ገብረመድህን ፍቃዱ ወይም ድንኩል ወደ ምዕራብ ግንባር መዛወራቸውም ተነግሯል። ከዚህም በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግበይ ኃይለ የሰራዊቱ አጠቃላይ የስልጠና የሪፎርም ኃላፊነትን ደርበው እንዲሰሩ መታዘዙም ታውቋል። አገዛዙ ሰላማዊ ሰዎችን በአየር መጨፍጨፉን ከፋኖ ጋር ተዋግቶ ዛሬ ማሸነፍ አለመቻሉን አመራሩ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ዛሬ መጋቢት 22 ቀን 2018 ዓ.ም በህዝብ ግንኙነት ኃላፊው አርበኛ አስረስ ማረ ዳምጤ በኩል ይፋ ባደረገው መረጃ አገዛዙ ትላንት በተዋጊ ጀት በጎዛምን በሰነዘረው ጥቃት ሰላማዊ ሰዎች መጨፍጨፋቸውን አስታውቆ በአንድ እጁ የምርጫ ኮረጆ በሌላ እጁ ታንክና ድሮን ይዞ እየዳከረ የሚገኘው አገዛዝ ከፋኖ ጋር በተዋጋባቸው ግንባሮች ሁሉ ሽንፈት ማስተናገዱን ገለጸ። የኢሚሬቶች አየር ኃይል ጎዛምን በቆቅላ ላይ ዋኤኬ 130 በተሰኘ ራሽያ ሰራሽ ጀት ተመላልሶ ድብደባ ማድረጉን የጠቀሰው የፋኖ አመራር በአየር ኃይሉ በዓል ወቅት በጎረቤት አገራት ላይ ሲዝት የነበረው አብይ አህመድ የታጠቀውን ተዋጊ ጀት የጎዛምን ህዝብን ለመጨፍጨፍ ተጠቅሞበታል ሲል አርበኛ አስረስ ማረ ዳምጤ ገልጿል። በወገን ሰራዊት ላይ ጉዳት ባያደርስም በንጹሐንና በንብረታቸው ላይ ጉዳት አድርሷል። በዚህ የተበሳጨው የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር አዳኞች ከሌሊቱ 7 ሰዓት ከ10 ላይ ደብረ ማርቆስ መሃል ከተማ በፈጸሙት የደፈጣ ጥቃት 23 የጠላት ሰራዊት ከነተሽከርካሪው በእጅ ቦምብ በማጋየት ጠላት ያልጠበቀውን ምታሳርፈውበታል ሲል ገልጿል። በሌላ ግንባር 99ኛ ክፍለ ጦር በደጋ ዳሞት ዳማ ማርቆስ አካባቢ የተሰማራውን የጠላት ሰራዊት ሲቀብሩት የዋሉ ሲሆን ቆስለው የተማረኩ ያገዛዙ ስልጣን አስጠባቂ ወታደሮች በሰብአዊነት በማከም ላይ እንደሚገኙም ዛሬ መጋቢት 22 ቀን 2018 የነበሩ ውሎችን አስታኮ ባወጣው በዚሁ መረጃ ገልጿል። 44ኛ ክፍለ ጦር ቲሊሊ ዙሪያ ብርጋዴር ጀነራል አዲሱ መሐመድ ያሰማራውን ወራሪ ሰራዊት 13 ጥቁር ክላሽ በመማረክ የሸኘው ሲሆን 55ኛ ክፍለ ጦር ደግሞ ከዱር ቤቴና ዲላማ ወደ አሹዳ የተንቀሳቀሰውን የጠላት ኃይል በመምታት 30 ያገዛዙ ስልጣን አስጠባቂ ሰራዊትን በመደምሰስ የጠላት እንቅስቃሴ መክታት መቻሉን አስታውቋል። ቴዎድሮስ 64ኛ ክፍለ ጦር በሸበል በረንታና እነማይ በተደረገ ውጊያ ከ60 በላይ ጠላት ኃይልን በመደምሰስ ከብቸና ማህበረ ብርሃን የሚተኮስን የመድፍ ቅንቡላ በመቋቋም የጠላትን ከባድ ስምሪት መልሶ ማጥቃት እርምጃ ብትንትኑን ማውጣቱን አስታውቋል። ይህ በእንዲህ እንዳለ አብይ አህመድ ትላንት መጋቢት 21 ቀን 2018 ምስራቅ ወለጋ ዞን ሲቡ ስሬ ወረዳና ጉያ ቢላ ወረዳ ላይ በተዋጊ አውሮፕላኖች ቦምብ ሲያዘንብ መዋሉን ያስታወሰው አርበኛ አስረስ ማረ ዳምጤ ይህ የተጣሉት ሮኬት ቦምብ ቅሪቶችን ፋኖና ሰላማዊ ሰዎች ላይ አነጣጥሮ የጣለ ቢሆንም ቦምቡ አፈራማ ቦታ ላይ በማረፉ በመክሸፉ ምክንያት የደረሰ ጉዳት እንደሌለ ገልጿል። በመላው አማራ ክልልና በወለጋ አብይ አህመድ ለምርጫ የሚወዳደረው ብልጽግና እያዘነበ ያለው የጀትና የድሮን ቦምቦችን መሆኑን የጠቀሰው የፋኖ አመራር አብይ አህመድ እንዲህ አይነት ሮኬት ቦምቦችን በብዛት ጥቅም ላይ ያዋለው ከፋኖ ጋር ባደረገው ጦርነት ብቻ መሆኑን ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ በአማራ ህዝብ ላይ ዘር ጭፍጨፋ እየፈጸመ ያለው አገዛዝ ጦርነት ከፍቶ በምርጫ ስም ስልጣኑን ሊያስቀጥል የሚችልበት እድል ሊኖር እንደማይገባ በማስጠንቀቅ በየትኛውም የአማራ አካባቢዎች ምርጫ ለማስፈጸም ለአገዛዙ የምርጫ እንቅስቃሴ ድጋፍ ለመስጠት በሚንቀሳቀሱ ላይ ጥብቅ እርምጃ እንደሚወስድና ከዚህ በተቃራኒ ከወገናቸው ጋር መሰለፍ የሚፈልጉትን እጁን ዘርግቶ እንደሚቀበል ከጠላት ጋር ያበረ ባንዳ ግን ምረት እንደሌለው በተከታታይ ማስጠንቀቁ አይዘነጋም። ይህን ተከትሎ በተለያዩ አካባቢዎች ምርጫ ለማስፈጸም እንቀሳቀሳለን ባሉ ላይ የተጠና የደፈጣ ጥቃት ሲፈጽም መቆየቱ አይዘነጋም።
ከነዳጅ ጋር በተገናኘ በከፍተኛ ሙስና የሚጠረጠሩት ባለስልጣን ዛሬ በሰጡትን መግለጫ ተከትሎ ሹፌሮች ተጨማሪ ቅሬታ አቅርበዋል። መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠሙ ችግሮችን ለመቋቋም የሚያስችሉ ውሳኔዎችን አሳልፌያለሁ ማለት ከነዳጅ ጋር በተያያዘ በከፍተኛ ደረጃ በሙስና ስማቸው የሚነሳውና ዛሬም በቁጥጥር ስር ያልዋሉት የአገዛዙ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የሰጡትን መግለጫ ተከትሎ ሹፌሮች ተጨማሪ ጥያቄ ማንሳት ጀምረዋል። በዛሬው መግለጫ ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ ቅድሚያ እንዲሰጣቸው፣ ከፍተኛ አምራችና ኤክስፖርት ድርጅቶች በቀጥታ ልዩ ትኩረት የሚሹ መንግስትና የግል ፕሮጀክቶች በቀጥታ የገቢ ወጪ ንግድ ጨምሮ መሰረታዊ ፍጆታ ምርቶች የሚያጓጉዙ ተሽከርካሪዎች፣ ግብርና የሚያዘምኑ ትራክተሮች፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በናፍጣ የሚሰሩ ሌሎች የህብረተሰብ ግልጋሎት የሚሰጡ ተሽከርካሪዎች በቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራር ተግባራዊ ይደረጋል ቢሉም ይህንን መቆጣጠር የሚያስችልና የሙስና አሰራር የሚያስቀር አይደለም በሚል ሾፌሮች በማህበራዊ ገጻቸው ተቃውሟቸውን አቅርበዋል። ከአሁን በፊት የህዝብ ግልጋሎት ሰጪ ቅድሚያ አላቸው ብላችሁ እነሱም ቅድሚያ አግኝተው በቀዱት ከመስራት ግልጋሎት ከመስጠት አውርዶ እየሸጡ እንዳሉ ሲነገር መቆየቱን ያስታወሰው ይኸው መረጃ አሁን ቅድሚያ ያላቸው የምትሏቸው በማደያ በየከተማው እየገቡ ቅድሚያ ስላላቸው እየቀዱ የቀዱትን እያወረዱ በየከተማው በየማደያው ደጋግሞ ቢቀዱ ይህንን የምትቆጣጠሩበት ምን አሰራር አላችሁ ሲሉ ጠይቀዋል። ለምሳሌ ከጅቡቲ ባህር ዳር የጫነን ቅድሚያ አለው የተባለ ነዳጅ ጫኝ ተሽከርካሪ ዲቼቶ ቀድቶ ቀጥሎ ሚሌ ከዛም አዋሽ፣ አዲስ አበባ፣ ፍቼ፣ ደጀን፣ ደብረ ማርቆስ፣ ፍኖተ ሰላም፣ እንጂባራ፣ ዳንግላ ባሉ ማደያዎች ሁሉ እየገባ ቢቀዳ የቀዳውን ንግድ ላይ እየዋለ ቢመጣ መከታተያችሁ ምንድን ነው ሲሉ ጠይቀዋል። ቅድሚያ ያለው መልካም ነው፣ ነገር ግን ስንት ሊትር የመቅዳት የት የሚለው ሊለይ ወይም ኩፖን ተዘጋጅቶ ሊሰጥ ይገባል። የመድረሻ ፍጆታ ተሰልቶ ከመነሻ ኩፖን በጥምር ግብረ ኃይሉ በኩል ምክንያቱም አሁን ላይ አንድ ጀሪካን ነዳጅ እስከ 14,000 ብር እየተሸጠ ይገኛል። ቅድሚያ ያለው የተባለው መድረሻ የሚሆን ብቻ ተለይቶ አንዴ ወይ ሁለቴ ሊትሩ ታውቆ ቀድቶ የሚሄድበት አሰራር በሌለበት ህጋችሁ ለምዝበራ ክፍት አይሆንም በማለት ይህንን ጥያቄ የምናነሳው ብዙ ህገ ወጥነት ያለበት ድርጊት ስለምናይ ነው ሲሉ ጥያቄ አቅርበዋል። ከነዳጅ ስርጭት ጋር በከፍተኛ ደረጃ በሙስና ስማቸው የሚነሳው ሚኒስትር ዛሬ የሰጡትን መግለጫ ተከትሎ ሰሞኑን ቅድሚያ ያላቸው የተባሉ አንዳንድ ተቋማት፣ የጸጥታ ተቋማት ሾፌሮች ሳይቀር ነዳጅ እየቀዱ እስከ መሸጥ መድረሳቸው በቅሬታ ሲነሳ የቆየ ሲሆን ከዚህ አልፈው ገዢው ብልጽግና ፓርቲ አስቀድሞ ያሸነፈውን ምርጫ ተከትሎ ለምርጫ ቅስቀሳ በሚል በከፍተኛ ደረጃ ተሽከርካሪ እያሰለፈ ነዳጅ በማባከል ላይ ይገኛል። ምርጫውን አስቀድመው ጨርሳችሁታል። የምን ግርግር መፍጠር ነው? ህዝቡ በእግሩ እስከ መጓዝ የደረሰበት 2 እና 3 ቀናት ለነዳጅ እየተሰለፍን የሙስና አሰራሩን በማስወገድ ግልጽ የሆነ የነዳጅ ስርጭት ያስፈልጋል የሚሉ ቅሬታዎች ዛሬም ተከትለው ቀርበዋል። አዲስ አበባን ጨምሮ በተለያዩ የአገሪቱ አካባቢዎች የሚደረጉ የነዳጅ ሰልፎችን ተከትሎ በጣልቃ ገብነትና ቅድሚያ ያለን በሚሉ አሰራሮች ነዳጅ 2፣ 3ና 4 በቀን ውስጥ መቅዳት የሚችሉ ያሉትን ያህል አንድ ጊዜ መቅዳት አቅቷቸው 2፣ 3 ቀናት እስከ መሰለፍ የደረሱ ወገኖች ቅሬታቸውን እያቀረቡ ይገኛል። የአገሪቱን ሀብት በጦርነት እያባከነ የሚገኘው አገዛዝ በቂ የውጭ ምንዛሪ ለነዳጅ አለመመደቡና የኢራንን ጦርነት ተከትሎ የነዳጅ እጥረት ተፈጥሯል የተባለ ቢሆንም አስቀድሞ ወደ ዲፖ በቂ ነዳጅ ገዝቶ አለማስገባት ለችግሩ የበኩሉን አስተዋጽኦ ማድረጉ በቅሬታ የተነሳ ሲሆን የገባውም ነዳጅ በሙስና ሰንሰለት ዛሬም በህገ ወጥ መንገድ መሸጥ አለማቆሙ ለዚህ ችግር ከፍተኛ አስተዋጽኦ ማድረጉን በተደጋጋሚ በቅሬታ የተነሳ ይገኛል። 90 ከመቶ የገቢና የውጭ ንግዷም በጅቡቲ ወደብ የሚተላለፈው ኢትዮጵያ የባዶ ኮንቴነር እጥረትም እንደገጠማትም ተገለጸ። በመካከለኛው ምስራቅ እየተካሄደ ባለው ጦርነት የተነሳም የባዶ ኮንቴነር እጥረትም እንዳጋጠመው የኢትዮጵያ ማሪታይም ባለስልጣን ማስታወቁን የዘገበው የቢዝነስ ተኮሩ ካፒታል ጋዜጣም ባለስልጣኑ ዛሬ ለጉምሩክ ኮሚሽን በላከው ደብዳቤም በርካታ መርከቦች በደህንነት ስጋት የተነሳም ወደ ጅቡቲ ወደብ መጓዝ በማቆማቸው የባዶ ኮንቴነር አቅርቦት ውጥረት ውስጥ መግባቱም ገልጿል። የባለስልጣኑ የሎጂስቲክ አስተዳደር ኃላፊው አቶ ያለው ተስፋዬ ስማቸውና ፊርማ የተላከበት ይኸው ደብዳቤም ወደ ጅቡቲ ወደብ የሚደርሱ መርከቦችም ቁጥር በመቀነሱ የተነሳ የባዶ ኮንቴነር ወይም ዕቃ መያዣ አቅርቦትም ተመናምኗል የሚል ሲሆን እነዚህም ኮንቴነሮች ደግሞ ኤክስፖርተሮችም ምርታቸውን አሽገው የሚልኩበት መሆናቸውንም አስረድተዋል። ይህ የባዶ ኮንቴነር እጥረት የተፈጠረው አሁን የቡና ምርት ወደ ውጭ ገበያም በብዛት በሚላክበት ወቅት መሆኑን የገለጸው
የገለጸው ተቋሙ ችግሩን ውስብስብ እንዳደረገውም ተገልጿል። በአሁኑ ወቅት ከፍተኛ መጠን ያለው ቡናም ከመመረቱም በላይ የገዢዎች ፍላጎት ከፍተኛ ደረጃ ላይ እንደሚገኝ የጠቀሰው የባለስልጣኑ መስሪያ ቤትም የተቀመጠውን የኤክስፖርት ግብ ለማሳካትም ሁሉም ባለድርሻ አካላት በቅንጅት መስራት እንዳለባቸውም አሳስቧል። ይህንን ችግር ለመፍታት በደረቅ ወደቦች የሚገኙ ባዶ ኮንቴነሮችም በፍጥነት ወደ ጅቡቲ እንዲላኩም ጥሪ የቀረበ ሲሆን በአሁኑ ወቅት በሞጆና ቃሊቲ ደረቅ ወደቦችም ከውጪ አገራት የገቡ ምርቶችን የያዙ 2005 ባለ 20 ጫማና 2471 40 ጫማ ኮንቴነሮች እንደሚገኙም ታውቋል። በመሆኑም ጉምሩክም ኮሚሽን በፍጥነት እቃዎቹ እንዲራገፉን አድርጎም ባዶ ኮንቴነሮችም ወደ ጅቡቲ እንዲላኩለት የማሪታይም ባለስልጣን ደብዳቤው ላይ መጠቀሱን ጋዜጣው አክሏል። ለወጣቶች ስራ ዕድል ከመፍጠር ይልቅ ጦርነትን ብቸኛ የስራ ዕድል በማድረግ በርካታ ወጣቶች በስራ አጥነት ተስፋ እየቆረጡ ሲሆን በወላይታ ዞን ብቻ ከ200 ሺህ በላይ የሚሆኑ ወጣቶች ስራ አጥ መሆናቸውን የአካል ጉዳት ያልበገረው አንድ ወጣት የኢንጂነሪንግ ምሩቅ ቢሆንም ስራ በማጣቱ የደረሰበትን ምሬት በአደባባይ ገልጿል። በኢትዮጵያ ለወጣቶች የስራ ዕድል የሚፈጥሩ አዳዲስ ፋብሪካዎች ሳይሆን ጦርነት በተለያዩ ግንባሮች በመፍጠር እድሜያቸው ያልደረሱ ወጣቶችና ታዳጊዎችን ጭምር ለጦርነት እየማገደ የሚገኘው አገዛዝ ከጊዜ ወደ ጊዜ ስራ አጥ ወጣቶች ቁጥር እየጨመረ ሲሆን በወላይታ ዞን የአካል ጉዳተኝነት ያልበገረው ወጣት በኢንጂነሪንግ ተመርቆ ስራ በማጣቱ ምሬቱን በአደባባይ የገለጸ ሲሆን በዞኑ ብቻ ከ200 ሺህ በላይ ወጣቶች ስራ አጥ መሆናቸው ተገልጸዋል። የሁለት እጆቹ የአካል ጉዳት ያልበገረው ኢንጂነሪንግ ምሩቅ ሰቆቃና የወላይታ ወጣቶች የስራ አጥነት ፈተና በሚል WT ሚዲያ ባቀረበው ዘገባ የአካል ጉዳተኝነት ለዓላማ ጽናት እንቅፋት ሊሆን እንደማይችል በተግባር ያሳየውና በኤሌክትሪክ አደጋ ሁለት እጆቹ ላይ ጉዳት የደረሰበት ወጣት ዛሬ ግን ከጉዳቱ በላይ የስራ ዕድል መከልከልና የመንግስት ቸልተኝነት ክፉኛ እየጎዳ መሆኑን በምሬት በወላይትኛ ቋንቋ በማህበራዊ ሚዲያ መግለጹን ዘግበዋል። ወጣቱ በ2000 ዓ.ም ትምህርቱን አቋርጦ በሐዋሳ ከተማ በስራ ላይ ያለ በደረሰበት የኤሌክትሪክ አደጋ ህይወቱ በታምር ቢተርፍም ሁለቱ እጆቹ ግን ሙሉ በሙሉ የማይሰሩ ሲሆን ይሁን እንጂ በዚህ ከባድ ፈተና ከዓላማው ሳይገደብ በከፍተኛ ጥንካሬ ትምህርቱን በመቀጠል ወደ ወቻሞ ዩኒቨርሲቲ በመግባት ከዛሬ 6 ዓመት በፊት በኢንጂነሪንግ የመጀመሪያ ዲግሪውን ማግኘት መቻሉን ይኸው ዘገባ አስታውሷል። ኢንጂነር ሆኖ ተመርቆ የወጣው ይህ ብርቱ ወጣት ላለፉት 6 ዓመታት በየመስሪያ ቤቱ ደጅ ቢጠናም በአካል ጉዳተኝነቱ ምክንያት ብቻ የስራ ዕድል እንደተነፈገው አካል ጉዳተኝነቴ ትምህርቴን እንዳልማር አላገደኝም፣ ዛሬ ግን ስራ እንዳላገኝ እንቅፋት ሆኖብኛል ሲል በቪዲዮ ላይ በቁጭት መናገሩን ይኸው ዘገባ ጠቅሷል። የዚህ ወጣት ታሪክ በወላይታ ዞን ያለውን ሰፊ ማህበራዊ ቀውስ ማሳያ መሆኑን የጠቀሰው ዘገባ መረጃዎች እንደሚያመለክቱት በዞኑ ከከፍተኛ ትምህርት ተቋማት ተመርቀው ስራ ያጡ ወጣቶች ቁጥር ከ200 ሺህ በላይ እንደሚደርስ በአካባቢው ኢንዱስትሪ ፓርኮችና ሌሎች ሰፋ ያሉ የስራ ዕድል ፈጣሪ አማራጮች ባለመኖራቸው ወጣቱ ትውልድ በከፍተኛ ድህነትና ተስፋ መቁረጥ ውስጥ እንደሚገኝ ዘገባው አመልክቷል። መንግስት ለዚህ ሰፊ የሰው ኃይል የስራ ዕድል ከመፍጠር ይልቅ ቸልታን መምረጡ ችግሩን ይበልጥ አባብሶታል ያለው ዘገባ የዚህን ጀግና ወጣት አድራሻ በማፈላለግ በቋሚነት የሚደገፍበትና የስራ ዕድል የሚያገኝበትን መንገድ ለማመቻቸት WT ሚዲያ እንደሚፈልግም አስታውቋል። መንግስት በወላይታ ዞን ያለውን የስራ አጥነት ችግር ለመቅረፍ ትኩረት እንዲሰጥና ለእነዚህ አምራች ወጣቶች አማራጭ የስራ መስኮች እንዲያመቻች እናሳስባለን ሲል የበኩሉን ጥሪ አቅርበዋል። በተለይ በደቡብ ኢትዮጵያ ክልል በመንግስት ሚዲያዎች ትኩረት ያላገኙ ለተጨቆኑ የህብረተሰብ ክፍሎች ጉዳይ ቅድሚያ እንደሚሰጥ ሚዲያው አስታውቋል። ይህ በእንዲህ እንዳለ ወላይታ ብቻ ሳይሆን በተለያዩ አገሪቱ አካባቢዎች ላይ ወጣቶች በስራ ማጣት ተስፋ መቁረጥና ከጊዜ ወደ ጊዜ ህይወታቸውን ጭምር የሚያጠፉ ወጣቶች ቁጥር እየጨመረ መምጣት ለሱስና ሌሎች አደጋዎች የመጋለጥ እርምጃዎችም ወጣቶች በህይወታቸውና በሀገራቸው ላይ ተስፋ የማጣት እርምጃ ታፍሰው ለጦርነት መማገድ ከጦርነት ውጭ አገዛዙ አማራጮችን አለማቅረብ ባለፉት 8 ዓመታት ጠቅላይ ሚኒስትሩ ስልጣን ላይ በወጡበት ወቅት ለወጣቶች ሰፊ የስራ ዕድል የሚፈጥር ፋብሪካ ሳይሆን በሀገሪቱ የተለያዩ አካባቢዎች የእርስ በርስ ጦርነት በመቀፍቀፍ እድሜያቸው ያልደረሱ ታዳጊዎችን ጭምር ለጦርነት በማገድ ዛሬም ስልጣናቸውን በጦር ኃይል ለማስቀጠል መሞከራቸው በተደጋጋሚ በወቀሳ ሲነሳ ቆይተዋል። የሀገሪቱ ሀብት በጦርነትና በልጭልጭ ፕሮጀክቶች የባከነ ወጣቶች ስራ ዕድል መፍጠር የሚያስችሉ ፕሮጀክቶች፣ የመንገድና ኢንዱስትሪ ፕሮጀክቶች አለመኖር በተደጋጋሚ በወቀሳ ሲነሳ ቆይተዋል። ወላይታ ዞን አገዛዙ ለጦርነት ወጣቶችን በስፋት ከሚመለምልባቸው የአገሪቱ አካባቢዎች በግም አንዱ ሲሆን በተደጋጋሚ ከአካባቢው ዕድሜያቸው ያልደረሱ ታዳጊዎች ጭምር መታፈሳቸውን ጠቅሰን መዘገባችን ይታወሳል።
የኢትዮጵያና የኤርትራ ብሔራዊ የእግር ኳስ ቡድኖች በ2027 የአውሮፓ አቆጣጠር የአፍሪካ ዋንጫም ቅድመ ማጣሪያም የመልሶም ጨዋታ ላይ ድል መቀዳጀታቸው ተገለጸ። የኢትዮጵያ ብሔራዊ እግር ኳስ ቡድን የመልሶ ጨዋታውን ከሳኦቶሜ ፕሪንሴስ ቡድን ጋር ዛሬም ከቀኑ 10 ሰዓት ላይ በድሬዳዋ ስታዲየም አከናውኖ 1-0 አሸንፏል። ብቸኛዋን ግብ ለኢትዮጵያም ቸርነት ጉግሳ በ7ኛው ደቂቃ ላይ ያስቆጠረ ሲሆን ሞሮኮ ውስጥ በተከናወነው የመጀመሪያው ጨዋታም የኢትዮጵያ ብሔራዊ ቡድን 3-0 በማሸነፍ በድምሩ ውጤትም 4-0 ድል ተቀናጅቷል። በዓለም አቀፉ የእግር ኳስ ተቋም በፊፋም የ2026 መስፈርት መሰረት ከዓለም የእግር ኳስ ቡድኖች መካከል 147ኛ ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ውጤቱ ደረጃውን ለማሻሻል ይጠቅመዋልም ተብሏል። በአንጻሩም በ189ኛ ላይ የሚገኘው የሳኦቶሜና ፕሪንሴስ በዚህ ውጤትም ደረጃው ዝቅ ማለቱም ተመልክቷል። በሌላ የእግር ኳስ ዜናም ከ18 ዓመታት በላይ ከአፍሪካ እግር ኳስ ውድድር ራሱን አግልሎ የቆየው የኤርትራ እግር ኳስ ብሔራዊ ቡድን ከኢስትዌኒም አቻው ጋር ባደረገው ግጥሚያ 2-1 በሆነ ውጤት በአጠቃላይ 4-1 በሆነ ውጤትም አሸንፏል። በግብፃዊው የቀድሞ ብሔራዊ ቡድን አሰልጣኝ ሐሰን ሐሻኪም የሚመራው በቅጽል ስሙ የቀይ ባህር ግመሎች ወይም ሬድ ሲ ካሜልስ ተብሎ የሚጠራው የኤርትራ ብሔራዊ ቡድን በሁለቱም ግጥሚያ ማሸነፉ ለዓመታት በዓለም እግር ኳስ መስፈርት ላይ በዝቅተኛ ደረጃ ላይ ተመዝግቦ የነበረውን ውጤቱን ከፍ ሊያደርግለት እንደሚችልም ተገምቷል። ከዚሁ ከእግር ኳስ ጉዳይ ሳንወጣም ከአሜሪካ ጋር በደም አፋሳሽ ጦርነት ውስጥ የገባው የኢራን መንግስት ብሔራዊ ቡድኑ አሜሪካ፣ ሜክሲኮና ካናዳ በጋራ በሚያካሄዱትም የዓለም እግር ኳስ ውድድር በመጪው ሰኔ በዓለም እግር ኳስ ውድድር በአሜሪካ በወጣው የጊዜ ሰሌዳ እንደሚጫወት የፊፋው ፕሬዝዳንት ጂያኒ ኢንፌኖ ዛሬ ለአጃንስ ፍራንስ ፕሬስም አረጋግጠዋል። ፕሬዚዳንቱ ጃኒ የኢራን ብሔራዊ ቡድን ከኮስታሪካ አቻው ቡድን ጋር በደቡባዊ ቱርክ ውስጥ የወዳጅነትም ግጥሚያ ሲያካሄድ በአካል መገኘታቸውን ገልጸው 5-0 ኢራኖች ማሸነፋቸው በእጅጉ አስደስቶናል። ጠንካራ ተፎካካሪ ቡድን መሆናቸውን አመላካች ነው። ከአሰልጣኙና ከተጫዋቾቻቸው ጋር ተነጋግረናል። ሁሉም ነገር ከኢራኖች በኩል መልካም ይመስለናልም ብለዋል። በመቀጠልም ከዚህ አኳያ በመጪው ሰኔ በአሜሪካ ውስጥ ታድመው ይጫወታሉም ተብሎ ይጠበቃልም ብለዋል። በምድብ ጂ የተመደበው የኢራን ብሔራዊ ቡድን በሰኔ 15 ሎስ አንጀለስ ከተማ ውስጥ ከኒውዚላንድ አቻው ጋር፣ በሰኔ 21 ሎስ አንጀለስ ከተማ ውስጥ ከቤልጅየም ጋር፣ በሰኔ 26 በሲያትል ከግብፁ ብሔራዊ ቡድን ጋር ይጫወታልም ተብሎ ይጠበቃል። በአማራነቱ በግፍ እስር ላይ የሚገኘው የፖለቲካ እስረኛ ስንታየው ንጋቱ በምርመራ ወቅት ከተፈጸመበት ድብደባ ጋር በተያያዘ በከፍተኛ ሕመም ላይ ይገኛል። ፍርድ ቤት ቢፈታህም እኛ ወስደን እንገላሃለን በማለት ባለስልጣናት እንዳስፈራሩት ተገለጸ። በአማራ ማንነታቸው ሳቢያ ከታሰሩት የፖለቲካ እስረኞች አንዱ በግፍ እስር ላይ በተፈጸመበት ድብደባ ጋር በተያያዘ ከፍተኛ ሕመም ላይ እንደሚገኝ የስንታየው ንጋቱን በደላ አስታኮ አውሎክሰን አንድነት በላከው ዘገባ ጠቅሷል። በደሴ ከተማ ተወልዶ ያደገው ስንታየው ንጋቱ ገብረየስ ባለትዳርና የልጆች አባት ሲሆን ጠቅላላ መካኒክና ማሽኖችን መጠገንና በብየዳ ስራ ተሰማርቶ ራሱና ቤተሰቦቹን እያስተዳደረ ባለበት በዘረኛው ጸረ አማራ አገዛዝ በሚመራው ኦህዴድ መራሽ የብልጽግና አገዛዝ አማራነቱ እንደ ወንጀል ተቆጥሮ ለግፍ እስር የተዳረገው ብሎም በሽብር ወንጀል ተከሶ ያለ ፍትህ እየተሰቃየ እንደሚገኝ አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። በተጻፈም ባልተጻፈም ሕግ አማራነትን እንደ ወንጀል በመቁጠር በተለይም ከ2015 ጀምሮ በሰፊ አማራ ህዝብ ላይ ይፋ ጦርነት ከፍቶ በምድርና በአየር ኃይሉ የዘር ማጥፋት ጦር ወንጀል እየፈጸመ የሚገኘው የአብይ አገዛዝ በፌዴራል ማረሚያ ቤቶች እንኳን በህግ ስም ቢያንስ ከ300 በላይ አማራዎች ያለ ፍትህ አግቶ እያሰቃየ እንደሚገኝ ይኸው መረጃ ጠቅሷል። ከሞት ከተረፉት ነጻነትና ፍትህ ፈላጊ አማራዎች መካከል አንዱ የሆነ የፖለቲካ እስረኛው ስንታየው ንጋቱ ትላንትን በረሱ ነገ ሌላ ቀን መሆኑን በማያስታውሱ በአገዛዙ እኩይ የዘረኛና የመጠፋፋት ዓላማ አስፈጻሚዎች ብዙ ፈተና ማለፉን ጠቅሶ በምርመራ ስም በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ በጨለማ ክፍል በአዋሽ አርባና በሰመራ ተወስደውና ሲቪሎች ህጉ በማይፈቅደው በወታደራዊ ካምፕ ጭምር መንግስታዊ እገታ ተፈጽሞባቸው አሰቃቂ ሰብአዊ መብት ረገጣ ከተፈጸመባቸው የፖለቲካና የህሊና እስረኞች መካከል አንዱ ገፈት ቀማሽ መሆኑን ጠቅሷል። በከፍተኛ ህመም ላይ የሚገኘው ስንታየው ንጋቱ በሜክሲኮ በጸረ አማራ ኮማንደር አዱኛ ረጋሳ ቢሮ ክፉኛ ተገርፎ ብዙ ግፍ እንደተፈጸመበት የጠቀሰው ዘገባ በእነ ስንታየውና በማይታወቁ አባሪዎቹ ላይ የከሸፈው ሴራ በሚል የተለመደና እጅ የሚል ርካሽ ፕሮፓጋንዳ ሰርተውበት እንደነበርም ይኸው ዘገባ አስታውሷል። ከደረሰበት ድብደባ ጋር
በተያዘ የቀኝ ኩላሊቱ የማይሰራ ሲሆን የዘር ፍሬው ላይ ድብደባ በመፈጸም ከፍተኛ ጉዳት እንዳደረሱበትም ይኸው መረጃ ጠቅሷል። በአሁኑ ወቅት በቅሊንጦ፣ በቃሊቲ፣ በአባ ሳሙኤል፣ በዝዋይና በሌሎች ማረም ያገዛዙ የግፍ እስር ቤቶች በስር ላይ የሚገኙ አማራዎች እጣ ፈንታ እንደሆነው በቤተሰቦቹ ላይ ማስፈራሪያ፣ ማዕቀብና ዛቻ እንደተፈጸመበት እንዲበተኑ መደረጉን የብሔራዊ መረጃና ደህንነት ኃላፊዎች ፍርድ ቤት በነጻ ቢለቅህ እኛ መንግስት ስለሆንን አፍነን ወስደን እንገላሃለን ብለው እንደዛቱበትም ይኸው መረጃ ጠቅሷል። ማዕተቡን በመቁረጥም አይደለም ይህችን ያረጀች ሃይማኖት ነውና ገና ሁላችሁንም እናጠፋችኋለን በማለት እንዳስፈራሩትና የነውረኝነትና የጥላቻ ጥግ እንዳሳዩት ይኸው ዘገባ ጠቅሷል። የፖለቲካ እስረኛው ስንታየው ንጋቱ አሁን ካለበት የጤንነት ከባድ ችግር አንጻር በቂና የተሻለ ሕክምና ያገኘ እንዳልሆነ መፍትሄ በሌለው በተንዛዛ ቀጠሮ እየተንገላታ እንደሚገኝ የጠቀሰው ይኸው ዘገባ የፖለቲካ እስረኛው ስንታየው ንጋቱና እሱን መሰል በአገዛዙ እስር ቤት ግፍ የተፈጸመባቸው ያለባቸውን ስቃይ በተመለከተ መገናኛ ብዙሃን፣ የሰብአዊ መብት ተሟጋቾችና ዓለም አቀፉ ቀይ መስቀል ጭምር ለጉዳያቸው ትኩረት ሊሰጥ እንደሚገባ አውሎክሰን አንድነት ተጎጂዎችን መሰረት አድርጎ በላከው በዚሁ ዘገባ አስታውቋል። አገዛዙ በግፍ ያሰራቸውን የህሊና ፖለቲካ እስረኞች የአማራ ብሔር ተወላጆችን ጨምሮ በተለያዩ ጊዜያት ህይወታቸውን አደጋ ላይ ከሚጥል ሰብአዊ ጥቃት በተጨማሪ አስሮ እያሰቃየ ባለበት እስር ቤትም የምክር ቤት አባላቱ እና አቶ ዮሐንስ ቦያለው ጭምር ለህይወታቸው እንደሚሰጉና በቅሊንጦ ማረሚያ ቤት ከፍተኛ አመራር በሆነው ኢንስፔክተር ድሪባ ሰንበቶ አማካኝነት የደረሰባቸውን በተደጋጋሚ ለፍርድ ቤት አቤት ብለው መፍትሄ ማጣታቸውን ከዚህ ቀደም መዘገባችን አይዘነጋም። በቅርቡ በአፍሪካ ቀንድና በቀይ ባህር ጉዳይ ልዩ መልእክተኛ ሆነው በአፍሪካ ህብረት ኮሚሽን የተሾሙትም ታንዛኒያው የቀድሞ ፕሬዝዳንት ጃካያም ኮዋቴም ወገንተኛ በመሆናቸው ከስልጣናቸው በአስቸኳይ ይነሱ ሲል የሀገራቸው አንጋፋና ዋነኛ ተቃዋሚ ፓርቲም ጥሪ ያቀረበ። የታንዛኒያው ዋነኛ ተቃዋሚ ፓርቲ ቻዳማም ለአፍሪካ ህብረትም ኮሚሽነር መሐመድ አሊ የሱፍም በላከው አስቸኳይ ደብዳቤ በአፍሪካ ህብረትም የቀንዱና የቀይ ባህር ልዩ ተወካይ ሆነው በቅርቡ የተሾሙት የቀድሞው የአገሪቱ ፕሬዝዳንት ጃካያ አሁን በስልጣን ላይ በሚገኘው የታንዛኒያው አገዛዝ ጋር ቀጥተኛ ግንኙነት አላቸው። ከዚህም አልፎ የዲሞክራቲክ ሂደትን በሚያውክ ተግባር ላይ የተሰማሩ በመሆናቸው በአዲሱ የስልጣን ቦታቸው አይመጥኑም ብሏል ቻዳማ በደብዳቤው። ቻዳማ ገለልተኛነት ይጎላቸዋል ያላቸው የቀድሞው የታንዛኒያው ፕሬዝዳንት ቁልፍና ወሳኝ ወይም ሴንሲቲቭ ባለው የአፍሪካ ቀንድ ጉዳይ ዙሪያ የገለልተኛነት ሚና እንዲጫወቱ ማድረጉ የአፍሪካ ህብረትም ተአማኒነትን ይሸረሽራል፣ ውጤታማነቱንም ያጨፈግጋል፣ የአፍሪካ ህብረትን ገለልተኛነትም እንዲሁ ከጥያቄ ውስጥም ይወድቃል በማለትም አስጠንቅቋል። ከወቅቱ የታንዛኒያ ፕሬዝዳንት ሳማም ሱሊማን ሐሰን ጋር በአማካሪነት ማዕረግም ያሰራሉ የተባሉት የቀድሞ የአገሪቱ ፕሬዝዳንት ጃካያ የዜጎችን ነጻነትና የመድብለ ፓርቲ እንቅስቃሴን በመጨፍለቅ ረገድ ከፍተኛ ሚና ተጫውተዋል ያላቸው የአገራቸው ዋነኛ ተቃዋሚ ፓርቲ ቻዳማ የአፍሪካ ቀንድና የቀይ ባህር ቀጠናም ወሳኝ የሆነ ስትራቴጂካዊ የንግድ እንቅስቃሴ የሚካሄድበት በርካታ የፈራረሱ መንግስታትን የሚታዩበትም አካባቢ በመሆኑ ገለልተኛ ሸምጋይ ያስፈልጋል። ይህም ካልሆነ ግን የፖለቲካ ውግና ያላቸው ግለሰቦችም የአፍሪካ ህብረትን ልዩ ልዑክም ይሁኑ ተብሎ መሾም የአፍሪካ ህብረትም ጦርነትና ግጭትን ለማስቆም ያለው ተቀባይነትን ከጥያቄ ውስጥም ይከተዋልን ብሏል። በመቀጠልም ከዚህ አኳያ የአፍሪካ ህብረትና አግባብነት ያላቸው የህብረቱ ተቋማት በፕሬዝዳንት ጃካያ ሹመትም ዙሪያ የራሳቸውን ክለሳም እንዲያካሄዱ በእርሳቸውን ፈንታ በዲሞክራሲያዊ የሰብአዊ መብትና ገለልተኛነት ጉዳይ መልካም ስም ያላቸው ሰው እንዲሾሙ ሲል ፓርቲው ጠይቋል። በጉዳዩ ዙሪያ የአፍሪካ ህብረትም ሆነ የቀድሞ ፕሬዝዳንት ጃካያ እስካሁን ድረስ የሰጡትም አስተያየት የለም። ከተጀመረ 5ኛ ሳምንት ባስቆጠረው አሜሪካና እስራኤል በኢራን ላይ እየወሰዱት ባለው ወታደራዊ ዘመቻም ኢራን በፊናዋም በሚሳይልና በሰው አልባ አውሮፕላን ድሮን በመታጀብ በአሜሪካና ሸሪኮቿ ላይ እየፈጸመችው ባለው ጥቃትም ቀጥተኛ ተጠቂ የሆኑትም የመካከለኛው ምስራቅ አገራት ለጦርነቱ ገንዘብም እንዲያዋጡ ሊደረግ መሆኑም ተገለጸ። ጦርነቱ ገና ሳይቋጭም ረክቼበታለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌሎች ሀገራትም በራሳቸው መንገድም በሆርሙዝ ሰርጥ በኩል ነዳጅ እንዲወስዱ ሲሉ አሳሰቡ። የአሜሪካው ነጩ ቤተ መንግስት ቃል አቀባይ ካሮሊን ላቬቴም በትላንትናው ዕለት ለመገናኛ ብዙሃን ባለሙያዎች በሰጡትም አስተያየትም ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ አገራትም አሜሪካንን ዋጋም እያስከፈላት ባለው የኢራን አሜሪካን እስራኤልም ጦርነት ላይ ለጠፋው የገንዘብ ኪሳራም የበኩላቸውን አስተዋጽኦ እንዲያደርጉ ፕሬዝዳንትም ትራምፕ ለመጠየቅም ተዘጋጅተዋል። ፕሬዝዳንቱ ይህንን ለማድረግም ፍላጎት እንዳላቸው ጠንቅቄ ያውቃለሁ። ከዚህ በበለጠም እርሳቸው
ሀገራቸውን ወክዬ ብዙ መናገር አልችልም ብለዋል። ይህ የአሜሪካ አስተዳደር አጋር አገራትን ሳያማክር በራሱ ፍላጎት የገባበትም አውዳሚ የጦርነት ኪሳራን ተጋሩ ጥያቄ በ1990ዎቹ ኤሮፓ አቆጣጠር አሜሪካ በባህረ ሰላጤው ጸረ ኢራቅም ጦርነት ውስጥ በገባችበት ወቅት የባህረ ሰላጤው አገራት በገንዘብ መርዳታቸውን በምሳሌነትም ቀርቧል። በጦርነቱ ወታደራዊና መሰረታዊ ልማቶቻቸው የወደሙባቸው ከ10 ቢሊዮን የአሜሪካን ዶላር በላይ ቀጥተኛ ኪሳራ የገጠማቸው በርካታ የመካከለኛው ምስራቅ አገራትም እስከ አሁን ድረስ ለአሜሪካ የገንዘብ ድጎማ ለማድረግ መወሰናቸው ወይም ያለመወሰናቸው አልታወቀም። እንደ ፖለቲካ ተንታኙ ዘይዲን አልካኒ ገለጻም የዘንድሮ ጦርነት ከ1990ዎቹ የአውሮፓ አቆጣጠር ጦርነት ጋር አይመሳሰልም። ምክንያቱም ከእስራኤል በቀር በርካታ የመካከለኛው ምስራቅ አገራት የወቅቱ ጦርነት ከመከሰቱ በፊትም ቅድሚያ ለዲፕሎማሲ ከጦርነት ለመታቀብ ወይም ዲኤስካሌሽን እንዲካሄድም ሲወተውቱ ነበር በማለትም ለአልጀዚራ አስተያየታቸውን ሰንዝረዋል። በሌላ ተመሳሳይ ዜና ለፕሬዚዳንት ዶናልድ ትራምፕ የተባበሩን ጥያቄም ጆሮ ዳባ ልበስ ያሉ የአውሮፓ አገራትም እንግሊዝም ፈረንሳይን ጨምሮ ሌሎችም አገራትም ኢራን በዘጋችው በሆርሙዝ ወሽመጥ በኩል ነዳጆቻቸውን እንዲወስዱ ፕሬዚዳንት ዶናልድ ትራምፕ ቀጭን ትዕዛዝም አስተላልፈዋል። ፕሬዚዳንቱም ትሩዝ በተሰኘው ማህበራዊ ትስስር ገጻቸው ለራሳቸው መታገል መጀመር አለባቸው ሲሉ የአውሮፓ ሀገራትን ወረፈው በዚህ ፈታኝ ወቅትም ከጎናችን ባለመቆማችሁ እኛን ባለመደገፋችሁ ከዚህ በኋላ አሜሪካ እናንተን አትረዳም፣ የኢራን መንግስትም የተበጣጠሰ በመሆኑ እናንተም ሂዱና ነዳጃችሁን ውሰዱ በማለትም ፕሬዚዳንቱ ለአገራቱ ቀጥተኛ መልእክትም አስተላልፈዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።